እነ ዳኒ ግን ማለት ነው አሁን በጣም እያናደዱኝ ነው። እንዴ ሩትዬ እንደ ማንኛውም ሴት ምን ዝም ብላ ወንድ ቤቱ አስገብታ የምታኖር መሰለቻቸው እንዴ? ምን አይነት እንዴት ቢያስቡ ነው ደስታን ቤት ገብተ ኑር የሚሉት? ሽማግሌ መችላቀ እንዴ? ወንድ ልጅ አይደለ እንዴት ነው ከሴት ድርጋ ምንም ሽማግሌ ሳይልቅ ቀለበት ሳያደርግላት ገብቶ ቤት ውስጥ የምኖረው? እንደ ሄርሜላ መሰለቻቸው እንደ እነዚህ ሰዎች ምን ሆነዋል? እንደ ሄርሜላ አርክሶ ዝቃጭ አድርጎ ነው እንዳያዩት። ሄርሜላ እኮ ለምነው ነበር አብርሃምን ከኔ ጋር ኖር ስትለኝ ነበረው። እሷ ደግሞ እንደሷ አይነት ሴት አይደለችም። ለራሷ ክብር አላት፣ ለቤተሰቦቿ፣ ለቤቷ ክብር አላት፣ ለልጇ ክብር አላት፣ ለሰው ክብር አላት። ዝም ብላ ወንድ ልጅና ብላ ሻንጣውን ይዞ ሲመጣ ቤት አስገብታ ኖር ሴት አይደለችም እሷ። እንዴ ምን አይነት ንግግር ነው የሚናገሩት? ሩትዬ በጣም ትክክል ነች እንዴ። ለምንድን ነው የሚያመጡት? እነሱ ደስተኛ እንዲሆኑ ብቻ ሰው ስለሚያስፈልጋት ብቻ ብላ ወንድ ላጤ ወንድ ከየትም የመጣ ወንድ ቤቷ አስገብታ ማኖር አለባት? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ዛሬ እንግዲህ በጣም ተናድጄ ነው የመጣሁላችሁ ማለት ነው። ለምን ተናደድኩ መሰላችሁ? ሜሪና ዳኒ በጣም እናናደዱኝ ዛሬ ማለት ነው። እንዴት ነው ሩትዬ በምን አንግል ቢያዩት ነው? ምን አይነት ሴት ብትሆን ነው? በምን አይነት ቢያዩት ነው ደስታን ሻንጣውን ጠቅልሎ ይዞ እዛ እንዲገባ ከዚህ በኋላ እዚህ ይኖራል በግድ? እንዴት እንደዚህ ይባላል? እንዳይደረግም እኮ ነውር ነው የምር። የራሷ ቤት ውስጥ ነው የምትፈልገው ሰው ማኖር የማስወጣት መብት አላት። እናንተ ስላላችኋት አይደለም። ያው ጓደኞቿ እህቶቿ ልትሆኑ ትችላላችሁ፣ ከጎኗ ያላችሁ ሰዎች ልትሆኑ ትችላላችሁ። ግን በህይወቷ ገብታችሁ ደግሞ ይሄን አርጌ ማለት መብት የላችሁም። ሩትዬ ደግሞ እንደዚህ አይነት ሴት አይደለችም። ትናንት ቤት ስለገዛ መኪና ስለገዛ ብቻ ሻንጣውን ይዞ ለምን እዛ ይኖራል ነው እንዴ? ሽማግሌ መላክ እየተባለ ስንት ነገር የሚቀርብ ነገር አለ አይደል? እንዴ ሲጀመር ደግሞ ወንድ ልጅ እንዴት ነው ሴት ቤት ገብቶ ሻንጣ ይዞ የሚኖረው? በዛውም ሀብታም ነኝ መኪና ገዛለሁ ቤት ገዛለሁ የሚሄድ ሰው ማለት ነው። ከረ በጣም የሆነ በቃ ከሄርሜላ እየኮረጃችሁ ሄርሜላ የምታደርገው ነገር ደግሞ ወንድ ልጅ እንዲያደርግ እያደረጋችሁ ነው ማለት ነው። በሌላ በኩል ሄርሜላ ለአብርሃም እኮ እግሩ ላይ ተደፍታ እባክህ እኔ ከቤት ልውጣላ አንተ ቤት ገባ እያለችው ነበረ እና በጣም እየሳኩ ነበረ። ያ ነገር ደግሞ እዚህ ጋር እየተደገመ ይገኛል ዛሬ ማለት ነው። እና ሩትዬ በጣም ትክክል